እንደምን አላችሁ? ስለ ኢራንና አሜሪካ እስራኤል ጦርነት ሁላችሁም የምትከታተሉት ነው። ባለፈው እሁድ፣ ቅዳሜ እና እሁድ በአሜሪካው የልኡካን ቡድን እና በኢራኑ ልኡካን ቡድን በኢስላማባድ ፓኪስታን እየተካሄደ የነበረው የሰላም ድርድር ወይም በተለያዩ ጉዳዮች ላይ የሚያደርጉት ድርድር ጦርነቱን በተለይም በዘላቂነት ያስቆማል የሚል ተስፋ በዓለም አቀፍ ማህበረሰቡ ዘንድ የጫረው ድርድር ያለምንም ውጤት ተጠናቋል። በነገራችን ላይ የሁለቱ ሀገራት ከፍተኛ ልኡካን በሃይ ሌቭል ደረጃ ማለትም እንዳየነው በኢራን በኩል በውጭ ጉዳይ ሚኒስትሩ፣ በአሜሪካ በኩል ደግሞ በምክትል ፕሬዚደንቱ ነው እንግዲህ ልኡኩ የተመራው በሃይ ሌቭል ነው። ይሄ እንግዲህ የኢራኑ ሪቮሉሽን በኋላ በ1979 ከነበረው ሪቮሉሽን በኋላ ማለት ከ47 ዓመት በኋላ ለመጀመሪያ ጊዜ ፊት ለፊት የአሜሪካና የኢራን ከፍተኛ ባለስልጣናት በዚህ ደረጃ ድርድርና ምክክር ሲያደርጉ ለመጀመሪያ ጊዜ ነው። በጣም ኢንካሬጂንግ የሆነ ነገር ነው። አንፎርቹኔትሊ ግን ያለ ውጤት መጠናቀቁ ወይም የሚፈለገውን ውጤት ባለማምጣቱ እሱን ተከትሎ ደግሞ የአሜሪካው ፕሬዚደንት ዶናልድ ትራምፕ ድርድሩ ካልተካሄደ ጦርነቱን ድጋሚ ከፍታለሁ ማለቱ በጣም አሳሳቢ እየሆነ መጥቷል። ዛሬ ጠዋት ያደበኩት ደግሞ የዎል ስትሪት ጆርናል ይህን ጥቃት ዳግም ሪዚዩም ለማድረግ ወይም ድጋሚ ለመክፈት እንደ በፊቱ በጣም አግሬሲቭ ባይሆንም የተወሰነ ታርጌትድ የሆነ ጦርነት ሊኖር እንደሚችል፣ ቀጣይ የሆነ ጦርነት ሊኖር እንደሚችል ነው እንግዲህ ያነሱት። ይሄ ጥሩ ሲግናል አይደለም። በኢራን በኩል ያቀረበቻቸው የ10 ነጥብ፣ በአሜሪካ በኩል ያቀረበቻቸው 15 ነጥብ የመደራደሪያ ሀሳቦች በሚዲያ ሲንሸራሸሩ አይተናል። በኢራን በኩል ያቀረበቻቸው በተለይም የአሜሪካ ከዚህ በፊት የጣለችባት ማዕቀብ በዩናይትድ ኔሽን ሴኪሪቲ ካውንስልም የተጣለ ማዕቀብ ለነሱ ብቻ ሳይሆን ሰከንድ ሳንክሽን የሚሉት እዛ ለሚሰሩ ከኢራን ጋር ለሚሰሩ ኩባንያዎች ላይ ጭምር የተጣለ ማዕቀብ ካለ እንዲነሳ የሚል አንዱ የማዕቀብ ጉዳይ ነው። ሌላው ነገር የአሜሪካ ጦር ከሁሉም የጋልፍ ሪጅን ቤዞች እንዲነሳ የሚል ነው። ዋስትና ደግሞ አለ። የዘላቂ ዋስትና መስጠት እንደሚያስፈልግ፣ ድጋሚ ጦርነት እንደማይከፈት በእሷ ላይ ብቻ ሳይሆን በኢራን ላይ ብቻ ሳይሆን በኢራን አጋሮች ላይም ጭምር ጦርነት እንደማይከፈት ማረጋገጫ ፈልጋለሁ የሚል ነው። ሌላው የኒውክለር ፕሮግራሟን መቀጠል የሚያስችላት እና የሃርሙዝን መቆጣጠር የሚያስችላትን እነዚህን የመሳሰሉ 10 በጣም ስትሮንግ የሆኑ ነጥቦችን ነው ያነሳቸው። እንግዲህ አሜሪካኖች አሁን የሚሉት እና ኢራኖችም ኮንፈርም ያደረጉት በአብዛኛው በተለያዩ ጉዳዮች ላይ ሰብስታንቲቭ የሆነ ውይይት ድርድር እንዳካሄዱና በአብዛኛው ጉዳዮች ላይ መግባባትም እንደተደረሰ፣ ነገር ግን በኒውክለር ጉዳይ ላይ መግባባት እንዳልደረሱ ነው እየተናገሩ ያሉት። ይሄ ነው እንግዲህ እስከዛሬ ያለው። ወደዚህ ጦርነት ግን አሜሪካን ያስገባትና በኋላ ላይም ውጤቱን ደግሞ ሲታይ ለምን ነው የገባችው ቢቀርባት አይሻልም ወይ የሚያስብሉ ብዙ ነገሮች አሉ። የገባችበትን ኦብጀክቲቭ አላማም ደግሞ በምናይበት ጊዜ የራሱ የሆነ ክላሪቲ የጎደለው እንደሆነ ብዙዎች ይናገራሉ። ለምሳሌ በቬኔዙዌላ የነበረው የሰውየውንና ሚስቱን ወደ አሜሪካ ይዞ መምጣት እንደተሳካላቸው፣ ይሄ ደግሞ ልብ እንደሰጣቸውና የትም ሀገር ፍላጎታቸውን በዛው መልክ ሊያስፈጽሙ ይችላሉ የሚል እንደሚችሉ ስሜት የተሰማቸውና የልብ እንዲሰማቸው ያደረገ ክስተት አንዱ ገፊ ምክንያት ነው የሚል ነው። ሁላችሁም እንደምታውቁት እስራኤል ከኢራን ጋር ያላት ጦርነት
ዓለም የሚያውቀው ነው። ከዚህ በፊት የ12 ቀናት ጦርነት አሁን ከተካሄደው የ6ቱ ቀን ሳምንት ጦርነት በፊት የ12 ቀናት ጦርነትም ከአሜሪካ ጋር ሆነው ከፍተውባታል አይደለ የኢራን ላይ። ከዛ በኋላ እንግዲህ ተከትሎ የሆነው በተለይም በአሜሪካ መሪነት ሊባል በሚችል ደረጃ ከፍተኛ ጦርነት ላለፉት 6 ሳምንታት እየተካሄደ ቆይቷል። መጀመሪያ የነበረው ናሬሽን ምንድነው? ከመጀመሪያው የ12 ቀናት ጦርነት ጋር በተያያዘ የተፈጠረ በተለይም እስራኤል ነች አሜሪካንን ጎትታ ያስገባቻት የሚል እና የአሜሪካ የድጋፍ ጉዳይ እንደሆነ ተደርጎ ነበር ናሬት ይደረግ የነበረው። በኋላ ላይ አሜሪካ የኒውክለር ጉዳይ አነሳች። የኒውክለር ኢሹ ጉዳይ እንደ ትልቅ ኢሹ አነሳች። አሁንም የገፋችበት ጉዳይም አንዱ እሱ ነው። ነገር ግን ወደ ሌላ ሽፍት ያደረገው ደግሞ አሁን የዓለማችን 20% የሚያክል የነዳጅ ምርት የሚዘዋወርበት የሃርሙዝ ሰርጥ እዛ አካባቢውን ደግሞ ኢራን ተቆጣጠረ ስለሆነ ዘግታውም ስለቆየች አሁን ከጦርነት በኋላ ክፈቺ አትክፈቺ ያንን ቦታ መቆጣጠር አትችም፣ ብሎክ ማድረጋችም፣ ክፍያ ማስከፈል አትችም የሚል እሱን የማስከፈትና የማዘጋት ጉዳይ ሆነ እና የአሜሪካ ኦብጀክቲቭ ሽፍት እያደረገ ዋና ጎሉ አልቲሜት ጎሉ ላይ ክላሪቲ ያለመኖር ችግር ይነሳል። አንዱ የሚሊተሪ ኦፕሬሽን ኦብጀክቲቫቸውን እንዳሳኩ ታክቲካል ኦብጀክቲቫቸውን እንዳሳኩ ይናገራሉ። ይሄ ደግሞ የሚታወቅ ነው። ያ ማለት ምን ማለት ነው? የመግደል የፈለጉትን ሰው ገለዋል ማለት ውሳኔ ሰጪ ናቸው የሚሏቸውን ዋናውን የኢራኑን መሪ የእስላሚክ ሪቮሉሽን የሚመራውን ሰውዬ አያቶላን ገለውታል። ከዛ በኋላም ማጥቃት የሚፈልጓቸውን የሚሊተሪ ካፓቢሊቲ የሚሏቸውን ቦታዎች ሁሉ አጥቅተዋል። ሚሳኤሎቻቸውን፣ የማምረቻ ተቋማት በተለይ ወታደራዊ ማምረቻ ተቋማቶቻቸውን ደብድበዋል። ይሄ የተሳካላቸው እንደሆነ የኔቫል ፎርሳቸውን ኤር ዲፌንስ ሲስተማቸውን ይህን ሁሉ ዲሴብል እንዳደረገባቸውና እንደመቷቸው